ዌልካም ቱ የኦል ኢን ዋን ኤዱኬሽን የዩቲዩብ ቻናል ቤተሰቦች እንኳን በሰላም ቆያችሁኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። እኔ ሀብታሙ ነኝ። ባለፈው ቪዲዮ ላይ የአፕቲቱድ ጥያቄዎችን አንድ ሁለት ጥያቄዎችን ለመስራት ሞክሬያለሁ። በተለይ ደግሞ ትሬን ላይ ዲፔንድ የሚሆኑ ይሄ አምስተኛ ቪዲዮ የአፕቲቱድ ጥያቄውን ስሰራ ባለፉት ሁለት ጥያቄዎችን በሁለት ቪዲዮዎችን ለማሳየት ሞክሬያለሁኝ። የባለፈው ቪዲዮ ለማስታወስ ያህል ሪላቲቭ ስፒድን ያለው አንድ ጥያቄ ሰርተን ነበረ። ለዛሬ ደግሞ ያንን ሪላቲቭ ስፒድ ላይ ምናልባት ትንሽ ጥያቄ ልትኖር ትችላለች ብዬ ስላሰብኩኝ እሱን ክሊር ለማድረግ አንድ ጥያቄ ይዤ መጥቻለሁኝ። ከሪላቲቭ ስፒዱ ለየት ለማድረግ ማለት ነው። የዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እንዲሁም ያላችሁን ኮሜንት ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ እያልኩኝ ወደ ጥያቄው አምራለሁኝ። ጥያቄው እንዲላል ትሬን 125 ሎንግ ፓስስ ኤ ማን ስታንዲንግ ኢን 10 ሰከንድስ ዘ ስፒድ ኦፍ ዘ ትሬን ኢዝ። ይህ ጥያቄ ከባለፈው ጥያቄ ላይ ክሪል ለማድረግ በተለይ ሪላቲቭ ስፒድ የሰራንበት ጥያቄ ራሱ ሆኖ ጥያቄውን ቀየር አድርጌው ነው ያመጣሁትኝ። እዛ ላይም የነበረው ምንድነው ጥያቄው 125 ሜትር ርዝመት ያለው ትሬን በ5 ኪሎ ሜትር ፐር አወር የሚጓዝን አንድ ሰውዬ በ10 ሰከንድ ውስጥ ቢያልፈው የትሬኑ ስፒድ ስንት ነው የሚል ነበር ጥያቄ ነበር። ስለዚህ እዛ ጋር ሪላቲቭ ስፒድ አለ። ሪላቲቭ ስፒድ የኖረው ለምንድን ነው? ሪላቲቭ ስፒድ ማለት ኮምፓራቲቭ ስለሆነ አንዱ ከአንዱ ያለው ስፒድ ነው። ስለዚህ ሁለት የሚንቀሳቀሱ ነገሮች ሲኖሩ የሁለቱ ስፒዶች ስንወስድ ነው የሁለቱ ስፒዶች መደመር ወይም መቀነስ። ኢን ዘ ሴም ዳይሬክሽን ከሆኑ ማይነስ፣ ኢን ኦፖዚት ዳይሬክሽን ከሆኑ ኢምፕላስ አድርገን የምንወስደው ስፒድ ሪላቲቭ ስፒድ የሚባለው። እዚች ጋር ስንመጣ ግን አንዱ ስታንዲንግ ነው፣ ስቴሽነሪ ነው፣ ቆሟል። ማን የሚባለው ቆሟል እዚኛው ላይ። ስለዚህ ሲቆም የሚኖረው ልዩነት ምንድን ነው የሚለውን ሪላቲቭ ስፒድ አንሰራም። እዚህ ጋር ኖርማል ዳይሬክት ስፒድ ነው የምንሰራው የቆመ ስለሆነ ማለት። ስለዚህ የተሰጠን ምንድን ነው? ትሬኑ ሌንግዝ አለ። ሌንግዝ ኦፍ ትሬን ስንት አለ? 125 ሜትር አለ። ከዛ በ10 ሰከንድ ውስጥ ታይም 10 ሰከንድ ተሰጥቶናል። የተጠየቅነው ምንድን ነው? የትሬኑ ስፒድ ነው። ምክንያቱም ማን ስፒድ የለውም እዚህ ጋር። እዚህ ጋር ጥያቄያችን ይሄ ይሆናል። በፊዚክስ ፎርሙላ ስፒድ ኢዝ ኢኳል ቱ ሌንግዝ ኦቨር ታይም ነው። ስለዚህ ሌንግዙ ስንት ነው? 125። ታይሙ ስንት ነው? 10 ነው። ይሄ ማለት ደግሞ 10 ቪ ኢዝ ኢኳል ቱ 12.5 ሜትር ፐር ሰከንድ ይሆናል። ወይም ደግሞ ይሄንን ወደ ኪሎ ሜትር ፐር አወር ለመቀየር 125 ኦቨር 10 ነው አይደለ? ታይምስ ሜትር ፐር ሰከንድን ወደ ኪሎ ሜትር ፐር አወር ለመቀየር መጀመሪያ ኪሎ ሜትር ፐር አወርን ወደ ሜትር ፐር ሰከንድ ለመቀየር በ5 18ኛ ነበር አይደለ? አሁን ደግሞ 18 በ5ኛ እናደርገዋለን። 18 በ5 እሺ፣ በ5 1 በ5 75 ነው የምትመጣው። አይ ቲንክ 75 መሰለኝ። 125 ለ5 125 ሲካፈል ለ5 25 ሶሪ 25 ይመጣል። እዚህ ጋር 25 ይሆናል። በ5 ይሄ 2 በ5 ይሄ 5። እሺ እዚህ ጋር በ2 9 ይሄኛውም በ2 ጠፋ ማለት ነው። እናጣፋልኝ 9 ሲባዛ በ5 እዚህ ጋር 5 አለ። እዚህ ጋር 9 ሲባዛ በ5 እኩልነት ስንት ይሆናል? 45 ኪሎ ሜትር ፐር አወር ይሆናል ማለት ነው። ስለዚህ ይሄ ትሬን ያንን የቆመውን ሰውዬ ለማለፍ 10 ሰከንድ የፈጀበት በየትኛው ስፒድ ነው? በ45 ኪሎ ሜትር ፐር አወር ስለተጓዘ ነው። በ45 ኪሎ ሜትር ፐር አወር 125 ቁመት ያለው ሌንግዝ ያለው ባቡር በ10 ሰከንድ ውስጥ አለፈው ማለት ነው።
ለምሳሌ የዚህ ስፒድ 50 ቢሆን ግን ስፒዱ 50 ቢሆን ግን ስንት ሰከንድ ነው የሚፈጅበት? 9 ሰከንድ ነው። ስፒዱን ጨመረ። ስፒድ ሲጨምር መቼም ታይም ያው ሪቨርስሊ ፕሮፖርሽን ስላለው ማለት ነው። ምክንያቱም ስፒዱ ከጨመረ ታይሙ ስለሚቀንስ ማለት ነው። ምክንያቱም የሚያልፍበትን ታይም ቀንስለታል። ስለዚህ የዚህ ጥያቄ ስፒዱ 12.5 ሜትር ፐር ሰከንድ ይመጣል። ወይም ደግሞ ወደ ኪሎ ሜትር ፐር አወር ስንቀይረው 45 ኪሎ ሜትር ፐር አወር ይሆናል ማለት ነው። ወደ ቀጣይ ጥያቄ እናልፋለን። ቀጣይ ጥያቄ ይላል የትሬን ራኒንግ አት ዘ ስፒድ ኦፍ 60 ኪሎ ሜትር ፐር አወር ክሮስስ ዘ ፖል ኢን 9 ሰከንድስ። ተመሳሳይ ጥያቄ ነው ከዛኛው ጋር። ስለዚህ ዋት ኢዝ ዘ ሌንግዝ ኦፍ ዘ ትሬን። ጥያቄው የሚለው ሌንግዝ ነው የጠየቀን። ያለፈው ጥያቄ ላይ ስፒድ ነበር እየሰራ የነበረው። አሁን እዚህኛው ጥያቄ ላይ ደግሞ የትሬኑ ሌንግዝ ነው። እስኪ ጊቨን እናውጣ። ጊቨናችን ላይ ስንመጣ ትሬኑ እየተጓዘበት የነበረው ስፒድ ተሰጥቶናል። ቪ ኢዝ ኢኳል ቱ 60 ኪሎ ሜትር ፐር አወር ተሰጥቶናል። ክሮስ ያደረገው በ9 ሰከንድ ውስጥ ነው። ታይም 9 ሰከንድ ተሰጥቶናል። የተጠየቅነው ምንድነው? ሌንግዝ ነው። እዚህኛው ላይ የመጀመሪያው ጥያቄ ላይ ያለፈውን ጥያቄ ስንሰራ እዚህ ጋር ፖል የሆነው እዛ ጋር ማን ነበረ? ሁለቱም ስቴሽነሪ ናቸው። ስለዚህ ምንም ሪላቲቭ ስፒድ አይኖራቸውም። ስለዚህ የተሰጠንን ኪሎ ሜትር ፐር አወር መጀመሪያ ወደ ሜትር ፐር ሰከንድ እንቀይረው። ያ ማለት 60 ታይምስ ኦፍ ወደ ሜትር ፐር ሰከንድ ስንቀይረው ሁሌም እንደምንሰራው 5 ኦቨር 18 ነው። ይሄ ማለት ደግሞ v is equal to በ6 10 በ6 3 50 ኦቨር 3 ሜትር ፐር ሰከንድ ይሆናል ማለት ነው። ሜትር ፐር አወሩን ስንቀይረው 50 ኦቨር 3 ይሆናል ማለት ነው። ስለዚህ የተጠየቅነው ሌንግዝ ስለሆነ ፎርሙላውን አፕላይ እናድርግ። v is equal to ሌንግዝ ኦቨር ታይም ነው። ሌንግዝ is equal to v ታይምስ ኦፍ t ነው። ስለዚህ ሌንግዝ is equal to ቪያችን ስንት ነው አይደል? እዚች ጋር ወደ ሜትር ፐር ሰከንድ የቀየር ነው 50 ኦቨር 3 ሜትር ፐር ሰከንድ አለ ኦቨር 3 ታይምስ ኦፍ ቲ ደግሞ ስንት አለኝ? as a given 9 ሰከንድ። በ3 3 በ3 1 ስለዚህ 3 ሲባዛ 50 ማለት ደግሞ 150 ሜትር ይሆናል ማለት ነው። ስለዚህ መልሳችን የሚሆነው 150 ሜትር ይሆናል ማለት ነው። ስለዚህ a train running at a speed of 60 km per hour crosses a pole in 9 seconds what is the length of the train ለሚለው ጥያቄ የሌንግዙ የትሬኑ ሌንግዝ 150 ሜትር ነው ማለት ነው። 150 ሜትር ያለው ቁመት ያለው ትሬን በ60 ኪሎ ሜትር ፐር አወር ፍጥነት ውስጥ እየተጓዘ ያለው ያኔ አንድም ፖል በ9 ሰከንድ ውስጥ ክሮስ አድርጎ አልፎታል ወይ ሙሉ ለሙሉ ጨርሶታል ማለት ነው። ስለዚህ የዚህ ጥያቄ መልሳችን 150 ሜትር ይሆናል ማለት ነው። ያ ማለት ትሬኑ እዚች ጋር ቢሆን ፖሏ እዚች ጋር እንደዚህ የቆመች ፖል ብትሆን እቺን ፖል አልፎ እዚች ጋር የሆነው በ60 ኪሎ ሜትር ፐር አወር 9 ሰከንድ የፈጀበት 150 ሜትር የሆነ ሌንግዝ ያለው ትሬን ነው ማለት ነው። ወደ ቀጣይ ጥያቄ ካለን ታይም አኳያ ለመጠቀም የመጨረሻውን ጥያቄ ፈጠን አድርጌ ለማሳየት እሞክራለሁ። A train passes a station platform in 36 seconds and a man standing on the platform in 20 seconds. If the speed of the train is 54 km per hour, what is the length of the platform? ስለዚህ እቺ ጋር የሚጠይቀን ጥያቄ አንድ ፕላትፎርሙ ያለው ሌንግዝ
የፕላትፎርሙ ያለው ሌንግዝ ነው እየጠየቀን ያለው። ይሄ ማለት ፕላትፎርም ማለት እንደ ጋራጅ የምንለው የጋራጅ ወይም ደግሞ ስቴብል የሆነ ምንም የማይንቀሳቀስ ግን ትሬን ሊያልፍበት የሚችል የሀዲድ እንደማለት ነው። እንደ ሀዲድ ያለ ነገር ነው። ይህም ባቡሩ ይህንን ስቴሽነሪ የሆነው የማይንቀሳቀሰውን የማይጓዘውን ፕላትፎርምን ለማለፍ 36 ሰከንድ ነው የፈጀበት። ሌላ ደግሞ ምን አለ? እዛው ፕላትፎርሙ ላይ የቆመ ደግሞ ሰው ነበረ። እዛች ፕላትፎርም ላይ ደግሞ የቆመ ሰው ነበር። ይህም ሰውየው የቆመውን ሰውዬ ለማለፍ 20 ሰከንድ ፈጅቶበታል ይላል። ኢፍ ዘ ስፒድ ኦፍ ዘ ትሬን፣ ይሄ ባቡር እየተጓዘ ያለበት ስፒድ ወይም ፍጥነት 54 ኪሎ ሜትር ፐር ሀወር ከሆነ የፕላትፎርሙ ሌንግዙ ስንት ነው ነው ጥያቄው እያለን ያለው ማለት ነው። ስለዚህ ሁሌም ቢሆን ጥያቄዎቻችንን ከመስራታችን በፊት ወይም ወደ ሶሉሽኑ ከመግባታችን በፊት የጥያቄው ምንነት፣ ጥያቄው ምንድን ነው የሚለው ምንድን ነው የተሰጠን የሚለውን በደንብ ማወቅ መቻል አለብን። ስለዚህ ስፒዱን ስንሰራ የራሱ የተሰጠ ስፒድ ስለነበረን v is equal to 54 ኪሎ ሜትር ፐር ሀወር ነው አይደለ? ይሄ ደግሞ ማለት 54 በ5 18ኛ ስናደርገው 15 ሜትር ፐር ሰከንድ ይሆናል። እዚሁ ታይምስ በ5 ኦቨር 18 ስናደርገው ማለት ነው። ይሄኛው በ6 3 በ6 3 ስለሚሆን 18 በ3 54 ስለሆነ 18 በ18 3 ጊዜ 5 15 ስለሆነ 15 ሜትር ፐር ሰከንድ ምናችንና ለስፒዳችን ያ ወደ ሜትር ፐር ሰከንድ ስንቀይረው ሁሌም እንደምንቀይረው ማለት ነው። የትሬን ፓስስ ስቴሽነሪ ፕላትፎርም 36 ሰከንድ ይሆናል። ስለዚህ የትሬኑ ሌንግዝ ስንት ነው? ስለዚህ ስፒድ ኦፍ ትሬኑን 15 ሜትር ፐር ሰከንድ አግኝተናል። ሌንግዝ ኦፍ ትሬኑ ጋር ደግሞ እንምጣ። ሌንግዝ ኦፍ ትሬኑን ለማግኘት እዚች ጋር 2 ሰከንዶች ተሰጥተውናል አይደል? አንደኛ ያ ትሬን ፕላትፎርሙን ሙሉ ለሙሉ ለማለፍ የፈጀበት ታይም አለ። ማኑን ደግሞ የቆመውን ማን ደግሞ ለማለፍ ፕላትፎርሙ ላይ የቆመውን ማን ለማለፍ 20 ሰከንድ ተሰጥቶታል ይላል። ስለዚህ ማኑን ሙሉ ለሙሉ ለማለፍ ማለት ሙሉ ለሙሉ ያለው የትሬኑን ሌንግዝ በማን ማግኘት እንችላለን? እዚች ጋር ማኑን ለማለፍ በፈጀበት ታይም ማለት ነው። ያ ማለት ሌንግዝ ኢዝ ኢኳል ቱ ስፒድ ታይምስ ስለሆነ ስፒዱ ስንት ነው አለን? 15 ነው። ሰከንዱ ስንት ነው? ማኑን ላይ ያለፈበት ሙሉ ለሙሉ ያለፈበት ማኑ ስቴሽነሪ ስለሆነ ሌንግዝ አለው ተብሎ ኮንሲደር አይደረግም፣ ዜሮ ስለሚወሰድ ማለት። ስለዚህ ሙሉ ለሙሉ ከማኑ ልፍ ያለበት 20 ሰከንድ። ስለዚህ ማኑን ሙሉ ለሙሉ የጨረሰው ማለት የትሬኑ ሌንግዝን ስለሚያሳየን ታይምስ ኦፍ 20 ነው የሚመጣው። ይሄ ማለት ደግሞ 300 ሜትር ይሆናል የትሬኑ ሌንግዙ ማለት ነው። ስለዚህ የትሬኑ ሌንግዝ እና ስፒዱን አግኝተናል። የተጠየቅነው ግን የፕላትፎርሟን ሌንግዝ ነው የሚለን። ሌንግዝ ኦፍ ፕላትፎርም ነው እየተጠየቅን ያለ ነው። ስለዚህ እሱስ ስንት ይሆናል? በደንብ አድርገን ለማየት እንሞክራለን። እሱን ለማወቅ ፕላትፎርሟ እዚች ጋር እንደዚህ የተቀመጠች ፕላትፎርም እናርግና ፕላትፎርሟ እንደዚህ ብትሆን ይሄን ፕላትፎርም ለማለፍ ይሄኛው አልፎ እዚች ጋር ቢሆን የተገኘው ሌንግዙ የሚሆነው ከዚህ እስከዚህ ያለው ነው፣ ከዚህ በፊት እንደሰራ ነው ማለት። ስለዚህ ሌንግዝ ኦፍ ፕላትፎርም ፕላስ 300 ነው የሚሆነው አይደለ? ለዚህ ሌንግዝ የሁለቱ ድምር ሌንግዝ ነው የሚሆነው። ሰከንዱስ ታይም ደግሞ ስንት ነው? 36 ሰከንድ ተሰጥቶናል አሴ ጊቨን። ምክንያቱም ምን ይላል? የትሬን ፓስስ ስቴሽነሪ ፕላትፎርም፣ ያቺ ፕላትፎርሟ ስቴሽነሪ የሆነችውን ፕላትፎርም ለማለፍ ስንት ነው የተሰጠን? 36 ሰከንድ ነው የፈጀበት። ስለዚህ ሌንግዝ ማለት ደግሞ የፕላትፎርሟ ሌንግዝ ሲደመር የትሬኑ ሌንግዝ ስለሆነ፣ ስለዚህ የሁለቱ ሌንግዞች ሲደመር ስንት ይሰጠኛል? ያ ማለት ሌንግዝ ፕላስ ኦፍ 300 ኦቨር ኦፍ 36 ስንት ይሰጠኛል? 15 አይደለ? ስፒዱ 15 ነው፣ ምክንያቱም ትሬኑ እየተጓዘበት ያለው በ15 ስለሆነ ማለት ነው።
ስለዚህ ይሄኛውን ወደዚህ ብናደርገው ይሄ ወደዚህ ብናደርግ ኤል ፕላስ ኦፍ 300 ኢዝ ኢኳል ቱ 36 በ15 ስናባዛ 36 ሲባዛ በ15 540 ይመጣል አይደለ? ስለዚህ ሌንግዝ ኢዝ ኢኳል ቱ ወደዚህ ላምጣው። ሌንግዝ ኢዝ ኢኳል ቱ ሌንግዝ ኦፍ ማን ነው? ፕላትፎርሟ ማለት ነው። ኢዝ ኢኳል ቱ 540 ማይነስ 300 ምክንያቱም 300 ወደዛ ሲሄድ 540 ማይነስ 300 ይሆናል። ይሄ ማለት ደግሞ 240 ሜትር ርዝመት አለው ፕላትፎርሙ ማለት ነው። ስለዚህ ፕላትፎርሟ እቺኛዋ እንደ ፕላትፎርም ብንወስዳት እቺ ፕላትፎርም ሌንግዟ 240 ነው፣ እቺኛዋ 300 ነው። ስለዚህ 540 ይመጣል የሁለቱ ድምር። ስለዚህ በ15 ሜትር ፐር ሰከንድ ስፒድ ውስጥ ይሄ ትሬን እቺኛዋን ፕላትፎርም 240 ሜትር ሌንግዝ ያላትን ፕላትፎርም ለማለፍ የፈጀበት ታይም ስንት ነው? 36 ሰከንድ ነው። ስለዚህ የተጠየቅነው ጥያቄ ዋት ኢዝ ዘ ሌንግዝ ኦፍ ዘ ፕላትፎርም ስለሆነ የፕላትፎርሙ ሌንግዝ 240 ይሆናል ማለት ነው። አብራችሁን ስለነበራችሁ በጣም እያመሰገንኩኝ፣ ያላችሁን ኮሜንት የትኛውም ጥያቄዎችን እንዲሰራላችሁ የምትፈልጓቸውም ጥያቄዎች ካሉ ሲሚላር ቱ የሚል ሊሆን ይችላል፣ ሌላ በኮሜንት መስጫው ላይ እንድታስቀምጡልኝ እየጠየቅኩኝ ስለነበረን ጊዜ ሁሉ አመሰግናለሁ። ሰላማችሁ ይብዛልኝ። ደህና ቆዩልኝ።